የህንዱ ጠቅላይ ሚኒስትር አዲስ አበባ ገብተዋል። በታሪክ ለመጀመሪያ ጊዜ በኢትዮጵያ ይፋዊ የሥራ ጉብኝት በማድረግ ላይ ይገኛሉ። ጠቅላይ ሚኒስትር አብይ አህመድ ደማቅ የተባለ አቀባበል አድርጎላቸዋል። ሁለቱ አካላት በትናንትናው ዕለት በጋራ በመሆን ቁልፍ የሆኑ ስምምነቶችን መፈራረማቸው ተገልጿል። እንመለከተዋለን። በሌላ በኩል የሱዳንን ጦርነት ለማስቆም የፈጥኖ ደራሹን የአቅርቦት ሰንሰለት ማቋረጥ ያስፈልጋል ሲሉ ፕሬዝዳንት ኢሳያስ አፈወርቂ ተናገሩ። ፕሬዝዳንቱ ይህንን የገለጹት ባለፈው ሳምንት በሳውዲ አረቢያ በነበሩበት ወቅት አልታይር ከተሰኘው የአገሪቱ ጋዜጣ ጋር ባደረጉትና ዛሬ ለንባብ በበቃው ቃለ ምልልስ ላይ ነው። ኢሳያስ በቃለ ምልልሳቸው አነጋጋሪ የሆኑ ነጥቦችን አንስተዋል። የምናይ ይሆናል። በሌላ መረጃ የሱዳን ወታደራዊ መሪ የሆኑት ሌተናል ጀነራል አልቡርሃን ወደ ሳውዲ አረቢያ አቅንተዋል። ጀነራል አልቡርሃን በሪያድ ከአሜሪካ ከፍተኛ ባለስልጣን ጋር ተወያይተዋል። እንመለስበታለን። ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ ቤተሰቦች፣ ከዚህ ሰዓት ጀምሮ አጫጭርና ወቅታዊ መረጃዎችን ወደ እናንተ አደርሳለሁ። ሌሎች አዳዲስ መረጃዎች እንዲደርሳችሁ ከታች ይህን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩላለሁ። የህንዱ ጠቅላይ ሚኒስትር አዲስ አበባ ገብተዋል። በታሪክ ለመጀመሪያ ጊዜ በኢትዮጵያ ይፋዊ የሥራ ጉብኝት በማድረግ ላይ ይገኛሉ። ጠቅላይ ሚኒስትር አብይ አህመድ ደማቅ የተባለ አቀባበል አድርጎላቸዋል። ሁለቱ አካላት በትናንትናው ዕለት በጋራ በመሆን ቁልፍ የሆኑ ስምምነቶችን መፈራረማቸው ተገልጿል። እንደ አውሮፓውያኑ አቆጣጠር ከ2011 ወዲህ አንድ የህንድ ጠቅላይ ሚኒስትር ወደ ኢትዮጵያ ሲመጡ የመጀመሪያው በሆነው በዚህ ታሪካዊ ጉብኝት በሁለቱ መሪዎች ፊት የተፈረሙት ስምምነቶች በቴክኖሎጂ፣ በሰላም ማስከበርና በንግድ ዘርፎች ላይ ያተኮሩ እንደሆኑ ታውቋል። በኢትዮጵያ ውጭ ጉዳይ ሚኒስቴር ውስጥ ዘመናዊ የመረጃ ማዕከል ወይም ዳታ ሴንተር ለመገንባት የሚያስችል ስምምነት ተፈርመዋል። ይህ ስምምነት የኢትዮጵያን ዲፕሎማሲያዊ የመረጃ አያያዝ ስርዓት ለማዘመንና በቴክኖሎጂ የተደገፈ ዲፕሎማሲን ለማራመድ ወሳኝ ሚና ይኖረዋል ተብሏል። ከዚህ በተጨማሪ በተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ ስምሪትና ስልጠና ላይ በጋራ ለመስራት የሚያስችል ስምምነት ተደርጓል። ህንድና ኢትዮጵያ በዓለም አቀፍ ሰላም ማስከበር ተልዕኮዎች ላይ ትልቅ አስተዋጽኦ ያላቸው አገራት እንደመሆናቸው ይህ ትብብር የአፍሪካ ቀንድንና ቀይ ባህርን ጨምሮ ቀጠናዊ ደህንነትን ለማረጋገጥ ያላቸውን አቅም እንደሚያስተባብር ይታመናል። ሌላኛው በጉምሩክ ጉዳዮች ላይ የጋራ ትብብርና አስተዳደራዊ ድጋፍ ለማድረግ የሚያስችል ስምምነት ተፈርሟል። ይህ ስምምነት በሁለቱ ሀገራት መካከል ያለውን የንግድ ልውውጥ ለማሳለጥ፣ ለማቀላጠፍ፣ ህገወጥ ንግድን ለመቆጣጠርና የኢንቨስትመንት ሂደትን ለማሳለጥ ከፍተኛ ፋይዳ ይኖረዋል። ጠቅላይ ሚኒስትር ናሬንድራ ሞዲ በኢትዮጵያ፣ ጆርዳንና ኦማን እያደረጉት ያለው ይህ ጉብኝት ህንድ በስትራቴጂካዊ የቀይ ባህርና የአፍሪካ ቀንድ ቀጠና ያላትን ተጽዕኖ ለማስፋት እንዲሁም የደቡብ ትብብርን ለማጠናከር ያላትን ቁርጠኝነት ያሳያል ተብሏል። በተለይም በሰላም ማስከበርና በባህር ላይ ደህንነት ዙሪያ የተደረገው ስምምነት ኢትዮጵያ በአፍሪካ ቀንድ ያላትን የጂኦፖለቲካዊ ሚና ከህንድ የኢንዶ ፓሲፊክ ስትራቴጂ ጋር የሚያስተሳሰር እርምጃ እንደሆነ የፖለቲካ ተንታኞች እየገለጹ ነው። የናሬንድራ ሞዲ የኢትዮጵያ ጉብኝት የኢትዮጵያና ህንድን የቆየ ታሪካዊ ዲፕሎማሲያዊ ግንኙነት ወደ ላቀ ስትራቴጂካዊ ግንኙነት የሚያሸጋግር ነው ተብሏል። በዛሬ ዕለት ጠቅላይ ሚኒስትር ናሬንድራ ሞዲ የመላው ጥቁር ህዝቦች የነጻነት ተምሳሌት የሆነውን የአድዋ ድል መታሰቢያን በመጎብኘት የአበባ ጉንጉን አስቀምጠዋል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በትናንትናው ምሽት ለተበረከተላቸው የኢትዮጵያ ታላቅ የክብር ኒሻን ለኢትዮጵያ ህዝብና መንግስት ምስጋና አቅርበዋል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባጋሩት መልእክት በዓለም ላይ ካሉት ጥንታዊና ሀብታም ስልጣኔዎች አንዱ በሆነ ሀገር መከበር እጅግ በጣም ኩራት የሚንጸባረቅበት ነው ብለዋል። ይህ ክብር ባለፉት ዓመታት አጋርነታችንን ለቀረጹና ላጠናከሩት ስፍር ቁጥር የሌላቸው ህንዳውያን ነው ሲሉም ገልጸዋል። ህንድ ተቃያሪ የሆኑ ዓለም አቀፍ ተግዳሮቶችን ለመፍታትና አዳዲስ ዕድሎችን ለመፍጠር ከኢትዮጵያ ጋር ያላትን ትብብር የበለጠ ለማጠናከር ቁርጠኛ ሆና እንደምትቀጥልም አስታውቋል። በዛሬው ዕለት የህዝብ ተወካዮችና የፌዴሬሽን ምክር ቤቶች የጋራ ስብሰባ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲና የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ በተገኙበት ተካሂዷል።
ለሁለቱ ምክር ቤቶች አባላት ንግግር ያደረጉት ጠቅላይ ሚኒስትር ናሬንድራ ሞዲ ሀገሬ ያለው ያክል እስኪሰማኝ ለተደረገልኝ የክብር አቀባበል ትልቅ ኩራት ተሰምቶኛል ሲሉ ተናግረዋል። ጠቅላይ ሚኒስትሩ አክሎም የኢትዮጵያ የክብር ኒሻን ሽልማት ስለተበረከተልኝ ትልቅ ክብር ተሰምቶኛል ያሉ ሲሆን የሁለቱን አገራት ግንኙነት ከዚህም በላይ ለማጠናከር እንደሚሰሩ ገልጸዋል። በኢትዮጵያና ህንድ መካከል የነበረው የሁለትዮሽ ግንኙነት ወደ ስትራቴጂክ አጋርነት ከፍ እንዲል ከስምምነት ላይ መድረሱን በመግለጽ ይህም በተለያዩ ዘርፎች የነበሩትን ትብብሮች ለማሳደግ ይረዳል ሲሉ ጠቅላይ ሚኒስትር ናሬንድራ ሞዲ አስረድተዋል። ህንድና ኢትዮጵያ ለቀጠናዎቻቸው ሰላምና መረጋጋት ከፍተኛ አስተዋጽኦ ያላቸው ሀገራት መሆናቸውን በማንሳት በመከላከያ ዘርፍ፣ በእውቀት ሽግግር፣ በተጨማሪም በኢኮኖሚያዊ ዘርፎች ይበልጥ እንደሚሰሩ ጠቁመዋል። የህንድ ባለሀብቶች በኢትዮጵያ ከ5 ቢሊዮን ዶላር በላይ ኢንቨስት በማድረግ ከ75000 ለሚበልጡ ዜጎች የሥራ ዕድል መፍጠር ችለዋል ያሉ ሲሆን ይህንን መጠን በቀጣይ ጊዜያት ለማሳደግ እንደሚሰሩም ተናግረዋል። በሌላ በኩል የሱዳንን ጦርነት ለማስቆም የፈጥኖ ደራሹን የአቅርቦት ሰንሰለት ማቋረጥ ያስፈልጋል ሲሉ ፕሬዝዳንት ኢሳያስ አፈወርቂ ተናገሩ። ፕሬዝዳንቱ ይህንን የገለጹት ባለፈው ሳምንት በሳውዲ አረቢያ በነበሩበት ወቅት አልታየር ከተሰኘው የአገሪቱ ጋዜጣ ጋር ባደረጉትና ዛሬ ለንባብ በበቃው ቃለ ምልልስ ላይ ነው። ኢሳያስ በቃለ ምልልሳቸው አነጋጋሪ የሆኑ ነጥቦችን አንስተዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በሱዳን ያለውን ጦርነት ለማስቆም የሚደረገው ጥረት የአርኤስኤፍን የአቅርቦት ሰንሰለት ከመቁረጥ መጀመር እንዳለበት አሳስበዋል። ለአርኤስኤፍ የጦር መሳሪያና ቅጥረኛ ወታደሮች በገፍ እየቀረቡለት በሱዳን ውስጥ ተኩስ አቁም ለማድረግ መሞከር ትርጉም የለሽ ነው ሲሉም ገልጸዋል። ከአልጋ ወራሽ መሐመድ ቢን ሳልማን ጋር በነበራቸው ቆይታ በሱዳን ውስጥ ባለው ቀውስ፣ በአፍሪካ ቀንድ እየጨመረ በመጣ ወታደራዊ እንቅስቃሴና በቀይ ባህር ደህንነት ላይ ውይይት ማድረጋቸውን የተናገሩት ፕሬዝዳንቱ ጨምሮም የሱዳን ጦርነት እየተራዘመ የመጣው የውጭ ጣልቃ ገብነት በመኖሩ ነው ብለዋል። በዚህ ቃለ ምልልሳቸው ለተቀናቃኙ አርኤስኤፍ በጎረቤት አገራት በኩል በምድር በባህርና በአየር የጦር መሳሪያዎችንና ቀጥረኞች እየገቡ መሆኑን ያስታወቁት ፕሬዝዳንት ኢሳያስ በዚህ የተነሳም በሱዳን ውስጥ የጅምላ ግድያ፣ የሴቶች ጥቃት፣ ዝርፊያና ሌሎችም ውድመቶች እየተከሰቱ መቀጠላቸውን አስረድተዋል። በመቀጠልም የሱዳን ቀውስ አሁን በተጀመረው አይነት አካሄድ አይፈታም ያሉ ሲሆን ዓለም አቀፉ ማህበረሰብም ከተፋላሚዎቹ ለአንደኛው የሚደረገውን ወታደራዊ ድጋፍ ቸል ማለቱ ታማኝነቱን ጥርጣሬ ውስጥ እንደሚከተው አስታውቀዋል። ፕሬዝዳንት ኢሳያስ በቃለ ምልልሳቸው ሳውዲ አረቢያ በአፍሪካ ቀንድና ቀይ ባህር አካባቢ ያለውን ውጥረት ለመፍታት ገለልተኛና ወሳኝ ሚና መጫወት ይገባታል ብለዋል። ከመሐመድ ቢን ሳልማን ጋር በነበራቸው ቆይታ በሱዳን ጉዳይ በቂ ቁጥጥር ያልተደረገባቸውን የውጫዊ ጣልቃ ገብነቶችን በተመለከተ በዝርዝር መወያየታቸውንም አስታውቀዋል። ክቡራትና ክቡራን የዛሬ ሚዲያ ቤተሰቦች የአሁኑ መረጃ ይህን ይመስል ነበር። አጫጭርና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልኩ በቀጣይ መረጃ እስክንገናኝ ድረስ በያለንበት የዓለም ዳርቻ በሰላም እንቆይ።